ሞክረዋል። አሁን እኛ በቅድሚያ በልጅ ያለ ከማለን ሰዎች ያው ባለፈው ዘመዶቻችን ቢሆኑ እንሆናለን ብለን ያው ያለ ህዝብ ጨርሶ ንብረት ውስጥ ወጥቷል። መቼም እንግዲህ ያው ዘንግተን ተቀመጥን ሰዎች በቤንሻንጉል መተከል ዞን ቻግኒ መጠለያ ጣቢያ ያሉ የአማራ ተወላጅ ተፈናቃዮችን ማስነሳት የተፈለገው ቦታውን ጠቅልሎ ለባለ ጊዜዎች የመስጠት ዓላማ ስላለ ነው ሲሉ የአካባቢው ነዋሪዎች ለኢትዮ 360 ገለጹ። ተፈናቃዮቹ የብአዴን አመራሮች ካወያዩአቸው በኋላ ወደ ጎጃምና አካባቢው ለመበተን የተያዘው እቅድ በተፈናቃዩ እምቢባይነት ተግባራዊ ሳይሆን ቀርቷል ይላሉ። ምናልባትም ተፈናቃዩ እምቢባይ ኖሮ ችግሩ የከፋ ይሆን ነበር ሲሉም ይገልጻሉ። ይህን ውሳኔ ተግባራዊ ካላደረጉ ምንም አይነት ድጋፍ እንደማያገኙ ቢነገራቸውም ምላሹ ግን ከሀገራችን የትም አንሄድም የሚል ነው ይላሉ። ተፈናቃዮችን እዚሁ ጎጃም ውስጥ ላይ ሊበትኗቸው ፈልገው የመተከሎችን ጭራሽ ለነዛ ቦታ ለተሳታፊዎች ሰጡ። አመራሮቹ የባዲን አመራሮች ወዩ በ26 ነው ወዩቸው እና የነበሩ ኮሚቴዎችም አልማማም ብለው ተበትነዋል። እሱ ከዚህ በኋላ ካልተበተናቸው እርዳታ አንሰጣቸውም ከዚህ በኋላም ተበሉት የለም ምናምን ያሏቸው። ብአዴን አንድም ቀን ተፈናቃዩን የተወደክ ብሎት አያውቅም የሚሉት የአማራ ተወላጆች ዛሬ መተው ተነስ ማለት ትክክል አይደለም ሲሉም ይከሳሉ። ተፈናቃዮችን አንስቶ ለመውሰድ ሲታሰብም የተመቻቸ ቦታ ተዘጋጅቶ አለመሆኑንም ይገልጻሉ። ከሱዳን ጋር የቤንሻንጉል አመራሮች እያደረጉት ያለው የጥቅም መጋራትም መተከልን አደጋ ላይ ጥሏታል ይላሉ። አንድም ቀን ጠይቀው ማያውቁም። እንወስዳለንም እኮ የተዘጋጀ ነገር እኮ የለም። የተዘጋጀ ቤትም የለም፣ የተዘጋጀ ቦታም የለም። ዝም ብለው ነው። ቦታውም የገበሬዎቹ የተያዘ ቦታ ነው ያለው እኮ። አሁን ያን ቦታ እነዛ ጋር ተነጋግረው ያስለቀቀው ጭራሽ ነጻ አድርገው ለነዛ ሊሰጧቸው እኮ ነው። አሁን ሱዳንም በዛ ይኔ ነው ትላለች እና ሻርሊም ያው እዛው ሱዳን እየሰራ ነው። ሻርሊም ሱዳን ላይ ኢንቨስተር ቦታም ሰጥተውታል። እና የሚሰሩት ስራ በጣም ባዲ የሚሰራው ስራ በጣም ያስጠላ ስራ ነው ያለው እና ከባድ ነው በጣም አሁን ላይ እነሱ ጭራሽ መተከል ያለን አማራ አገውን ሁሉም ጥርግ አድርገው ለነዛ ባዶ አድርገው ቦታውን ሊያስረክቡ ነው እንደዛ እያደረጉ ያሉት። የመከላከያ ኃይሉም ቢሆን ለንጹሃን የቆም አይደለም የሚሉት ተፈናቃዮች ከመሃልም ለንጹሃን ታገላሉ የሚል የመከላከያ አባል ከተገኘ የሚጠብቀው እጣ ፋንታ ሞት ነው ይላሉ። የአማራው መገደል ያላሳሰበው የመከላከያ ኃይል የጉምዝ ታጣቂ ኃይል ለምን ተነካ በሚል አፈሙዙን ይመዛል ሲሉም የሁኔታውን አስከፊነት ይናገራሉ። መከላከያውም ለነሱ አብሮ የሚሰራው ዘው ተጠቅመውና ድዋቂ ላይ አንድ መከላከያ ባለፈው ጉዞችን መጣለው ሲል አላስመጣም ብሎ አሁን በመሮዞ ሞተ ምናምን ከነሱ ጋር ግጭት ፈጥሮ ነበር። አማራ እሱም ተገሏል። ጉዞችን አጣጣቸው ብሎ ማለት ነው። ወኛን ሰው ሲገሉ መንገድ አስቁመው መኪና ሲመጣ ብለን መንገድ ላይ ሊገሉ ሲሉ አጋጣሚ በግራ ሰሳ ሲያደርግ ደርሶ እኛ ባልደርስ ኖሮ ወልቃቸዋል ምናምን ብሎ እነሱን እንትን ሲል ያጣል አስመጣ ብለው ሽፍቶችን አጋቾችን ገዳዮችን ከዛ እነሱ ጋር ተጣላ። ከዛ በኋላ ድዋቂ እንደደረሰ ሞታ በዚህ የሆነ ሴት እንትን ብሎ ምናምን ይጓረውቀው ገለውታል። በአካባቢው ዝርፊያው መጣጣፉን ይናገራሉ። ከአርሶ አደሩ የሚዘረፈው ከብትም የሚነዳው ወደ ጎረቤት ሀገር ሆኗል ሲሉ ለኢትዮ 360 ገልጸዋል። እዚህ ዝርፊያው ራሱ አሁን በሰሞኑን ራሱ 250 ከብት ተወስዷል። ወደ አማራ ላይ ወደ ሱዳን ተወስዷል። በ25 ከብት ነው የተወሰደው። ወደ ሱዳን ነው የሚነገረው። አሁን ከሱዳን ጋር ምናምን ነው እኮ መተከረ ያሉ ነው ዛጋው እንትን ይዘው ሄዱ ነው እኮ እየሰሩ ያሉት። ይሄ ሁሉ ስቃይ እየደረሰበት ያለው የአማራ ተወላጅ ተፈናቃይ ከቀዩ ተፈናቅሎ የተጠለለበት የቻግኒ መጠለያም በጎርፍ መጥለቅለቁን ቀጥሏል ይላሉ። በአካባቢው ካለውና ተፈናቃዮቹ ለመደገፍ ከሚሯሯጠው አካል ውጪ ዞር ብሎ ያያቸው መንግስታዊ ተቋም እንደሌለም ለኢትዮ 360 ገልጸዋል። በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገር ቤት የመመለስ ሂደት መጀመሩን በሳውዲ የሚገኙ ኢትዮጵያውያን ለኢትዮ 360 ገለጹ። ኢትዮጵያውያኑ በጽሁፍ ባደረሱት መረጃ ረጅም ጊዜ ሲታገሉለትና ችግሩ ከአቅማቸው በላይ የሆነ ሲመጣ ተስፋ ቆርጠው የነበሩበት የወገናቸው ጉዳይ በተወሰነ ደረጃ ምላሽ ማግኘት ጀምሯል ይላሉ። ምናልባትም ይሄ እርምጃ ቀደም ቢል ኖሮ የሞቱ ለአእምሮ ህመም የተዳረጉ አካላቸው ከጥቅም ውጪ እስከ መሆን የደረሱ ወገኖችን መታደግ ይቻል
ነበር ሲሉም ገልጸዋል። በተደጋጋሚ ሲያቀርቡ በቆዩትና በጅዳ እስር ቤት ከ1 ዓመት በላይ በእስር ቤት ሲማቀቁና ለከባድ ህመም የሚሰቃዩ ኢትዮጵያን ዜጎችን የመመለሱ ስራ ይጀመር የሚል ጥያቄያቸው ምላሽ አግኝቶ ስራው ተጀምሯል ብሏል። በጅዳ በ2 ሳምንት 3 ጊዜ በረራ አለ የሚሉ ኢትዮጵያን በአንዱ በረራ እስከ 290 እና 300 የሚደርሱ ኢትዮጵያኖችን ማመላለስ ይቻላል። በዚህ ደግሞ በ15 ቀን ውስጥ ከ870 እስከ 900 የሚደርሱ ወገኖቻቸው ወደ ሀገር ቤት ይገባሉ ብለው ተስፋ መጣላቸውን የሚናገራሉ። የጅዳው እስር ቤት አሁንም ሙሉ መሆኑንና በሂደት በጅዳ ያሉት ኢትዮጵያንን ማሳፈር ከተቻለ በጅዛን እስር ቤት ያሉ ኢትዮጵያንን ወደ ጅዳ እስር ቤቶች አዘዋውሮ ለበረራ ማዘጋጀት ይቻላል ሲሉም ተስፋቸውን አስቀምጠዋል። በረራው በቂ ነው ብለው እንደማያስቡ የሚናገሩት ኢትዮጵያውያን በሪያድም በተመሳሳይ በ15 ቀን አንዴ በረራ መኖሩን ምናልባትም በተወሰነ ደረጃ የወገኖቻቸውን ስቃይ ይቀንሳል በሚል ተስፋ ማድረጋቸውንም በመረጃቸው ላይ አስፍረዋል። በእስረኞቹ አመላለስ ላይ የሚታዩ ችግሮች መኖራቸው ቢጠቁሙም ካለው የወገኖቻቸው ስቃይ አንጻር ምንም ማለት አይደለም ሲሉም ይናገራሉ። በቅርቡ የሳውዲ መንግስት ይሰጣል ተብሎ ከታሰበው የምህረት አዋጅ ጋር ተያይዞም በርካታ ኢትዮጵያንን ወደ ሀገራቸው የመመለሱ ዕድል ይኖራል የሚል ተስፋ እንዳላቸውም ለኢትዮ 360 በላኩት መረጃ ላይ አስፍሯል። ወደ ሀገር ቤት ሲገቡ መጀመሪያ ላይ ለሄዱት ወደ ቤተሰብ መሳፈሪያ በሚል 1000 ብር ቢሰጣቸውም ያ ግን አልቀጠለም ይላሉ። ይሄ ደግሞ ወደ ኢትዮጵያ የሚመለሱት ወገኖች የሚበሉትና የሚጠጡ ሲያጡ ለዳግም ስደት መነሳታቸው አይቀርም ሲሉም ስጋታቸውን ለኢትዮ 360 በላኩት መረጃ ላይ አስቀምጠዋል። የአርበኞች ግንቦት 7 የቀድሞ ታጋዮች የተገባላቸውን ቃል መካድ ብቻ ሳይሆን የካዳቸው አካል በራሱ እየሄደበት ያለው አቅጣጫ ሀገር የሚያፈርስ ነው ሲሉ ለኢትዮ 360 ገለጹ። የቀድሞ ታጋዮች መሪዎቻቸው ውህደት አድርገናል፣ ራሳችንን ቀይረን ኢዜማ ሆነናል ቢሉም በራሳቸው አካሄድ እንጂ በትግል ላይ አብረዋቸው የነበሩትን አካተው አይደለም ይላሉ። እንግዲህ ከአርበኞች ግንቦት 7 ውህደት አድርገናል ፈርቷል ከተባለ በኋላ በአመራሩ ማዕከልና በታጋዩ ማዕከል ልዩነት አለ። አርበኞች ግንቦት 7 አፍርሻለሁ ፈርቷል ኢዜማ አድርገናል ብለው የተናገሩት ሰዎች ለብርሃን ነጋ ጨምሮ ማለት ነው። አንደካ ግርማቸው የሚባሉ 3 አመራሮች ናቸው። አርበኞች ግንቦት 7 አፍርሻለሁ ብለው ድርጅት የመሰረትን ኢዜማ ብለው የሚናገሩት ማለት ነው። ሙሉ በሙሉ ግን ታጋዩ ለብቻ ነው ያለ። ሙሉ አርበኞች ግንቦት 7 ታጋይ ራሱን ችሎ ለብቻ ነው ተገንጥሎ ነው የወጣበት ምክንያት አለው። አርበኞች ግንቦት 7 በዚህ መልኩ አይደለም የሚፈርሰው። አርበኞች ግንቦት 7 የታገለለት ዓላማ አለው የሚል ነበር ታጋዩ በሰዓቱ ያነሳው ጥያቄና ክህደት ተፈጽሞብናል የሚሉት የቀድሞ ታጋዮች አስቀድሞ ለውጡ እውነት ነው እሱን ተከተሉ በሚል በተደጋጋሚ ይነዛ የነበረው ነገርም ከእውነት የራቀ ነው ሲሉ ለኢትዮ 360 ገልጸዋል። በቀጣይም ስለሚደረግላቸው ነገርም በተደጋጋሚ በቃል የተገባላቸው ነገር በወረቀት የሰፈረ አለመሆኑ እንደጎዳቸው ይገልጻሉ። ይህ ደግሞ ፍጹም የሆነ ክህደት ነው ሲሉ ይናገራሉ። ከአመጣጡ ጀምሮ የአርበኞች ግንቦት 7 አመራር ሲመጡ ከኤርትራ ጀምሮ ማለት በአየር መንገድ ነው የመጡት። በሆነ የአየር መንገድ ማለት ነው። ታጋዩ ግን በእግር እየተንከራተተ ነበር የመጡት ማለት ነው እና በሽወዳ ነበር ግን ሲሸውዱት እነሱ በሰዓቱ ከአብይ ጋር ይገናኙ ነበር። ሲሸውዱ ኢትዮጵያ ውስጥ ነገሮች ተስተካክለዋል፣ እናንተም እንደሄዳችሁ ኖርማል ህይወታችሁን ትጀምራላችሁ፣ ፓርቲ ውስጥ መግባት የሚፈልግ ካለ ፓርቲ ውስጥ ገብቶ ይቀጥላል እንቅስቃሴያችን የሚል ነበር ሀሳባቸው የነበር ማለት ነው አርበኞች ግንቦት 7 አመራሮች። ይሄ በቃል ደረጃ የተናገሩት ነው። በወረቀት ግን የሰፈረ ነገር አልነበረም። ለምን የራሳቸውን ህይወት ላመቻቹ እነሱ ማድረግ የፈለጉት የራሳቸውን ህይወት ብቻ ነበር፣ ወይም የሚፈልጉት ስልጣን ነበር ማለት ነው። ስለዚህ ሀገር መጠቀሚያ ነው ያደረጉት ማለት ነው። የሞቱ የትግል ጓደኞቻቸው አስከሬን ባልተነሳበት የሞቱትም ለቤተሰቦቻቸው መርዷቸው ባልተነገረበት ሁኔታ ውስጥ ወድቀው መቅረታቸው አሳዛኝ ይላሉ። ፊት የነሳቸው አካል ትላንት አብረው ትግል ላይ የነበሩትንና እስከ መስዋዕትነት የከፈሉትን እነዚህን አካላት ማየትም ሆነ ድምጻቸውን መስማት አይፈልግም ሲሉም በሐዘኔታ ይናገራሉ። እንግዲህ አርበኞች ግንቦት 7 ውህደት ያደርጋል። መጀመሪያ በሜዳ ላይ የተበተኑ አስከሬኖች አቅሞች አሉ። ብዙዎች የተሰዉት ግዳጅ የገባው ሰው የተሰዉትን ቁጥሩንም አታውቁትም። በስነስርዓት ለቤተሰቦች ማርዳት መቻል አለባችሁ። ታዲያም በዘለቄታ ማቋቋም መቻል አለባችሁ። ለውጡ እርግጠኛ በእግር መቆም መቻል ማየት መቻል አለብን የሚል ጥያቄ አንስተንላቸው ነበር።
ስለነሱ ማውራት አይፈልግም። ስለፈተው ሁለት ግዳጅ ላካችሁትን ሰው ቁጥር ታውቃላችሁ ወይ? በዛ ቤት ውስጥ ተጠቅማችሁበት ለምን አለፋችሁና ተፈጋግበን ነው የተለያዩ እና ያውቁትም የላኩትን ግዳጅ ቁጥር አያውቁትም። ማን ተሰዋ ማን ቀረ ማን እስር ቤት ገባ በፍጹም አያውቁትም አይደሉም ማለት ነው። እና እነሱ ግን የኛን ጥያቄ መስማት አይፈልጉም። በወቅቱ ከዶክተር አብይ ጋር በፍቅር ወጥተው ስለነበር በእርግጥ አሁንም በፍቅር የወደቁ ስለሆኑ እዚህ ታገዩም በትኖርት እነሱ ምን አደረጉ? ተመራርጠው አንድ ድርጅት መሰረቱ። ኢዜማ የሚባል ድርጅት ማለት ነው። ውስጥ በጣም ብዙ የተሰዉ ሰዎች አሉ። የእነዚህ አስከሬን ሜዳ ላይ ነው የቀረው። የእነዚህ አስከሬን ማለት አልተሰበሰበም፣ ለቤተሰብ መርቶ አልሰራችም። እንደውም እውነት ለመናገር ታጋዮቹ ሲጫወቱና ሲቀልዱ ነው በህዝብ ላይ ማለት ነው። ገብርዬን ያክል ታጋይ የገብርዬን አስከሬን እንኳን ለማምጣት ብረስቱንና እንዲህ እናድርግ ብለናቸው ተፈቱ። አሁን የሻለቃ ገብርዬና በጣም በችግርና በስቃይ ላይ ነው ያለች ማለት ነው። እንግዲህ ያን የመሰለ ልጅ ማለት ነው እና በዜና ነው የሰማችሁ ልጇ እንደሞተ ማለት ነው። አመራር የነበረው አካል አሁን እየሄደበት ያለው መንገድ ቡድኑ ከተነሳበት ዓላማ መንገዱን የሳተ ነው ሲሉም ለኢትዮ 360 ገልጸዋል። ምንድነው ያደረጉት? እነሱ ሀገር የማፍረስ ስራ ነው የሰሩት እንጂ ሀገር የማዳን ስራ አልሰሩም። እውነት ለመናገር አሁን ይዙር ከባስራሉ እንጂ ሀገር የማፍረስ ስራ ነው የሰሩት። ሀገር የሚያድነው ሰውማ ሌላ ቦታ ድረስ ነው ያለው። ሰውነትም አይሰማቸውም። በጣም አምባገነን እስካሁን የተደረገውን ነገር የምታውቁት ነው የነበረውን ነገር እና ዜማ ለመመስረት አስፈለገ። ሰብአዊነት አይቀድሙም ወይ? መጀመሪያ ሀገር ማረጋጋት አይቀድሙም ወይ? ለውጥ ውስጥ የቱን ያክል ሊያስኬድ ይችላል? ምናልባት ከወሬ ያለፈ ተግባር ላይኖር ይችላል የሚል በምክር ቤት አባሎችን በታጆች እንዲያደርግ ነበር ማለት ነው። በክልልም ሆነ በፌዴራል መንግስት ደረጃ ይህንን ቡድን መርዳት አይፈልጉም። ፍላጎቱም